ያለፈውን አንድ አመት የብሔሮች ብሔረሰቦችና ህዝቦች ቀን በዓልን ለማስተናገድ የማዕከላዊ ኢትዮጵያ ክልል ዝግጅት ሲያደርግ ቆይቷል። የማዕከላዊ ኢትዮጵያ ክልል ይህን ዝግጅት ሲያደርግ በሆሳና ከተማም በዓሉ እንደሚከበር ይታወቃል። በእርግጥ አጠቃላይ ዝግጅቶችና የነበሩ ቅድመ ዝግጅቶች በነዋሪዎች አንደበት እንዴት ይገለጻል? የሆሳና ከተማ ነዋሪዎችን አስተያየት እንዲህ ተቀብለናል። የብሔር ብሔረሰቦችን በዓል ለማክበር ረጅም ጊዜ ሆሳና ከተማ በተለያዩ ሁኔታ እየተዘጋጀች እየጠበቀች እንደሆነ ይታወቃል። ሆኖም ይሄው እንደምታዩት የህብረተሰቡ በሚገርም ሁኔታ ከዚህ ቤትም እንግዳ ተቀባይና እንግዳ አክባሪ ህብረተሰብ ነው ያለን እና ሙሉ ዝግጅቱን አጠናቀን በሚገርም ሁኔታ የተለያየ አካባቢ የመጡ ሰዎችን ለመቀበል ተዘጋጅተን ያለን። በጣም በብዙ መልኩ እንደ ሀዲያ ዞንም እንደ ክልል እንደ ማዕከላዊ ክልል ከፍተኛ ዝግጅት ሲደረግ እንዳለ የሚታወቅ ነው። ለምሳሌ ከኮሪደር ልማት አንስቶ ሆቴሎች ብዙ ሆቴሎች ኦልሞስት ተከፍተዋል። የተከፈቱም አሉ። መጀመሪያም ያሉት እንግዲህ እንግዶችን ለመቀበል በብዙ መልኩ ተዘጋጅተናል። ከተማችን እንዲህ ውብ ሆና ደምቃ ነው እየተቀበለች ያለችው። ብዙ ፕሮጀክቶች ተሰርተዋል። መንገድ ተሰርቷል። ብዙ ሆቴሎችን አዘጋጅታ ለእንግዶች ክፍት አድርጋ እየጠበቀች ነው። ያከናወነቻቸው የልማት ስራዎች በተለይም ከኮሪደር ልማት፣ ከመንገድ መሰረተ ልማት እንዲሁም ደግሞ የተለያዩ የእንግዶች መቀበያ ማረፊያዎች ግንባታም በከተማ ነዋሪዎች የተገለጹ ጉዳዮች ናቸው። ይህም ለእንግዶች ብቻ ሳይሆን ለከተማ ነዋሪዎች ጭምር የሆሳና ከተማ ለውጥ እጅጉን ከፍ ያለ ነው። የሆሳና ከተማ የዛሬ አመት በፊት እንደዚህ አልነበረችምና እንደ አጠቃላይ ኦልሞስት ሆሳና ፈርሳ እየተገነባች ነው ብል የተሻለ ነው የሚሆነውና በቃ በጣም በልዩ መልክ ኮሪደር ልማቶችን፣ መንገዶችን፣ የተለያዩ ነገሮችን እንግዶችንም ለመቀበል ከዛሬ ከአንድ አመት በፊት በጣም በልዩ መልኩ እየተሰራች ትገኛለች ብዬ አስባለሁ። ለኛ ትልቅ ለውጥ ነው። ሆሳና ከተማ የእግረኛ መንገድ የሌላት ቆሻሻ የነበረባት አሁን ግን ገጽታዋ ተቀይሮ ምንም ቆሻሻ የሌለባት ሳይክል መንገድ ያለበት ሰው በእግረኛ መንገድ መሄድበት መኪና በተለይ መሄድበት ድሮ ግን አንድ ላይ መኪናውም ሰውም አንድ ላይ የሚጓዝበት የነበረበት በጣም ከፍተኛ ፕሮግረስ ነው ያለው እንደኛ ማለት ነው እና የኛ ከተማ ነው ወይ እስከምንል ድረስ ዳይናሚክ ለውጥ ነው ያለው። ኮሪደሩ እንደሚታየው ነው። ጥሩ መነቃቃትን ለከተማችን ፈጥሯል። በዚች አንድ አመት ውስጥ የመጣ ለውጥ ነው። ኮሪደር ልማት አለ፣ አዳዲስ የመንገድ ፕሮጀክቶች አሉ፣ ሆቴሎችንም አስመርቀናል። ብዙ ሆቴሎች አሁን ላይ አዳዲስ ሆቴሎች እየተመረቁ ነው። በግንባታ ላይ ያሉ አሉ። ግን በዚህ አንድ አመት ውስጥ ብዙ ፕሮጀክቶችን ኦን አድርጋለች ከተማችን። ታላቁ የኢትዮጵያ ህዳሴ ግድብ በተጠናቀቀበት ማግስት የሚከበረው የዘንድሮ 20ኛው የብሔሮች ብሔረሰቦችና ህዝቦች በዓል ቀን በህዝቦች ዘንድ ለሌሎች ታላላቅ ፕሮጀክቶች ጭምር መነሳሳትን የፈጠረ ነው። አንድ በሚያደርገን ነገር አንድ አይነት አስተሳሰብ፣ አንድ አይነት አመለካከት እንዲኖረን ያስፈልጋል። ምክንያቱም ማድረግ የምንችለው በተለያየ ሀሳብ ተበጣጥሰን ሳይሆን እንደ አንድ ሆነን ስናስብ የተለያዩ ፕሮጀክቶችን የተለያዩ ነገሮችን ማሳካት እንችላለንና ይሄ ብሔር ብሔረሰቡም ከተለያዩ ነገሮች ከህዳሴ ግድብም ማግስት ስለሆነ ጥሩ አጋጣሚ ነው። ስለዚህ እንደ አንድ ማሰብ ነገሮችን እንደ አንድ ማቀድ የተሻለ ነው ብዬ አስባለሁ። የህዳሴ ግድብን ጀምረን የጨረስንበት ሰሞን ላይ ማክበራችን ለየት ያደርገዋል። መንግስት ፕሮጀክቶችን እየጀመረ ብቻም ሳይሆን እየጨረሰ ነው። ለዚህ አሁንም እዚህ ላይ የሚሰባሰበው ኢትዮጵያ ነው። በሚሰበሰብበት ስብሰባ ላይ ብዙ ውሳኔዎች ይጠበቃሉ። ያው ጉባኤ ላይ የሚወሰኑ ውሳኔዎች ብዙ ውሳኔዎች ይጠበቃሉ። እኛም ኢትዮጵያውያን እንደኛም ማዕከላዊ ክልል ሌሎች ክልሎችም በዚህ ጉባኤ ላይ መጠበቅ ያለበት ነገር አንድነት ነው። በዛሬው ዕለት የወንድማማቾች ቀንን በማክበር የተጀመረው የብሔሮች ብሔረሰቦችና ህዝቦች በዓል ቀን ህዳር 29 ኢትዮጵያውያን በጋራ በማክበር የሚያጠናቅቁት ይሆናል። ከማዕከላዊ ኢትዮጵያ ክልል ሆሳና ለተጠናከረው ዘገባ ሰለሞን በየነ